አባቴን ተወው፣ ካልሆነ ግን መጨረሻው አያምርም። ልክ እንዳልኩ አድርግ። ያኔ ነው አባቴ የሚፈታው። ሚኒስትር ጂ፣ እኔ ባዘዙት የሚሮጥ ውሻ አይደለሁም። አንተ ልጅ፣ የሚኒስትር ስልጣን ምን እንደሆነ በእርግጥ ታውቃለህ? እዚህ ማስረጃ ዋጋ የለውም። አንተ ለማኝ ምን ማድረግ የምትችል ይመስልሃል? አንተንም ሆነ ሚኒስትር ጂን እዚህ ፖሊስ ጣቢያ ውስጥ አሳስራችኋለሁ። ይህንን አስታውሱ። ቪዲዮን ከመጀመራችን በፊት ቪዲዮን ላይክ ማድረግ እንዳትረሱ። ታሪኩንም ከየት ሀገር ሆናችሁ እየተመለከታችሁ እንደሆነ ኮሜንት ስር ማስቀመጥ እንዳትረሱ። ሰዓቱ ጠዋት ነበር። የ16 ዓመቱ ራጁ ቆሻሻ ለመሰብሰብ ጆንያውን ይዞ ወጥቶ ነበር። የታመመው አባቱ ቤት ነበር። ለዚህ ነው መስራት ያስፈልገው። ያን ቀን ትላልቅ ቪላዎች ወዳሉበት የከተማው ክፍል ደረሰ። ከአንድ ነጭ ቪላ ውጭ የቆሻሻ መጣያ ተቀምጦ ነበር። በአቅራቢያው ማንም አልነበረም። ስለዚህ ቀስ ብሎ ፕላስቲክና ጠርሙሶችን ከቆሻሻ ውስጥ መለየት ጀመረ። በፍጥነት እየሰራ ነበር። በድንገት አንድ የተለየ ነገር በእጁ ተሰማው። እጁን ሰዶ አወጣ። አንድ አሮጌ ቦርሳ ነበር። ራጁ ለጥቂት ሰከንዶች ተመለከተው። ከዚያም እንዲህ አለ፣ እስቲ ልመልከተው። ቦርሳውንም ከፈተው። በውስጡ አንዳንድ ወረቀቶች፣ የተሰበረ ስልክና የፔን ድራይቭ ነበሩ። ስልኩን ለማብራት ሞከረ፣ ግን አልሰራም። መልሶ አስቀመጠው። ከዚያም ወረቀቶችን አነሳ። ስሞችና ቁጥሮችም ተጽፎበታል፣ ግን ምን እንደሆነ አልገባውም። ራጁ በዝግታ እንዲህ አለ፣ ምንድነው ይሄ? የፔን ድራይቭን አነሳ። ከሌሎች ዕቃዎች የተለየ ይመስል ነበር። በዛው ቅጽበት የቪላው በር ተከፈተ። አንድ ሰው መጥቶ እንዲህ አለ፣ ፍጠን፣ እዚህ ብዙ አትቆይ። ራጁ ራሱን ነቀነቀና በፍጥነት ዕቃዎቹን ወደ ጆንያ ውስጥ ከቶ ቦርሳውን ከታች በመጫን ደበቀው። ብዙም ሳይቆይ ያንን ቦታ ለቆ ሄደ። እየተራመደ ቢሆንም ትኩረቱ በዛ ቦርሳ ላይ ነበር። ከሰዓት በኋላ ስራውን ጨርሶ ወደ ቤቱ ተመለሰ። አባቱ አልጋ ላይ ተኝቶ ነበር። አባቱ ዛሬ ዘገየህ ሲል ጠየቀው። ስራ በዝቶብኝ ነበር አለ። ዝም ብሎም ተቀመጠ። ሌሊት ሆነ። ራጁ ቦርሳውን ከፊቱ አስቀምጦ ቤት ውስጥ ተቀምጦ ነበር። ከጥቂት ቆይታ በኋላ ቦርሳውን እንደገና ከፈተውና ሁሉንም ነገሮች አወጣ። ለማየት ስልኩን አነሳ፣ ግን አሁንም አልሰራም። ወደ ጎን አስቀመጠው። ከዚያም ወረቀቶችን በጥንቃቄ አየ። አንዳንድ ስሞችንና ቁጥሮችን ማየት ቢችልም ለምን እንደሆነ ግን ሊገባው አልቻለም። አይኑ እንደገና በፔን ድራይቭ ላይ ወደቀ። በእጁ ይዞ ለጥቂት ሰከንዶች ተመለከተው። ራጁ በዝግታ እንዲህ አለ፣ ይህንን ማየት አለብኝ። የሚቀጥለው ቀን ጠዋት በማለዳ ተነሳ። ሳይዘገይ በቀጥታ ወደ ገበያ ሄደ። ሰዎች ከፍለው ኮምፒውተር የሚጠቀሙበት ሱቅ እንዳለ ማስታወሰ። ከጥቂት ቆይታ በኋላ ያ ሱቅ ላይ ደረሰ። ውስጥ አንዳንድ ልጆች ጌም ይጫወቱ ነበር። ራጁ ቀስ ብሎ ወደ ውስጥ ገባ። ወንድሜ፣ ኮምፒውተሩ ለትንሽ ጊዜ መጠቀም እፈልጋለሁ አለ። ገንዘብ አለ? ራጁ ከኪሱ ጥቂት ሳንቲሞችን አውጥቶ አሳየው። ሱቁ ጠባቂውን እሺ ፍጠን አለው። ራጁ በኮምፒውተር ፊት ተቀመጠ። በጥንቃቄ ድራይቭን ሰካ። ስክሪኑ ላይ ፋይሉ ተከፈተ። አንድ ቪዲዮም ተከፈተ። በቪዲዮ ውስጥ አንዳንድ ሰዎች ተቀምጠው ያወሩ ነበር። ድምፁ ግልጽ አልነበረም፣ ግን አንድ ፊት በግልጽ ይታይ ነበር። ራጁ ለማየት ወደ ስክሪኑ ተጠጋ። ከጥቂት ሰከንዶች በኋላ ይህ ሚኒስትር ነው አለ። ዝም አለ። ቪዲዮ በፍጥነት አሳለፈው። ስለ ወረቀቶችና ስለ ገንዘብ ያወሩ ነበር። ሌላ ፋይልም ከፈተ። በወረቀቶች ላይ የነበሩትን ተመሳሳይ ስሞች ይዟል። አሁን ይሄ ትልቅ ጉዳይ እንደሆነ ገባው። ራጁ በዝግታ እንዲህ አለ፣ ይህ ትክክል አይደለም። ሌሎችም ፋይሎች በፍጥነት ማረጋገጠ። ተመሳሳይ ነገሮች በየቦታ ይታዩ ነበር። ከጥቂት ቆይታ በኋላ ፔን ድራይቭን አውጥቶ ለመሄድ ተነሳ። ልክ ወደ ውጭ እንደወጣ ለጥቂት ጊዜ ዝም ብሎ ቆመ። ምን ማድረግ እንዳለበት እያሰበ ነበር። ከጥቂት ቆይታ በኋላ ለፖሊስ መናገር እንዳለበት ወሰነ። ራጁ በቀጥታ ወደ ፖሊስ ጣቢያ መራ። ሲገባ ከአንድ ፖሊስ አጠገብ ቆመ። አንድ አስፈላጊ ነገር ልነግርህ እፈልጋለሁ አለ። ምንድነው? በሚኒስቴሩ ላይ ማስረጃ አለኝ። ምን አይነት ማስረጃ? በድራይቭ ላይ ቪዲዮ አለ። ስለምን እያወራህ ነው? አዎ እውነቴን ነው። ራስህም ማየት ትችላለህ። አንተ ልጅ ምን እያልክ እንደሆነ ግን ታውቃለህ? እሱ እኮ ሚኒስትር ነው። በማንኛውም ሰው ላይ ዝም ብለህ ክስ ማቅረብ አትችልም። እየቀለድኩ አይደለም፣ እውነቱን ነው የምነግርህ። ስማ፣ ብልጥ ለመሆን አትሞክር። ንጹህ ሰዎችን በሐሰት ስም ከወነጀልክ አሁኑን አሳስርሃለሁ። ቦታህን እወቅ። እሱ ሚኒስትር ነው፣ አንተ ደግሞ ተራ ቆሻሻ ሰብሳቢ ነህ። አሁን ከዚህ ውጣ እባክህ። ፖሊስ አንድ ጊዜ ብቻ ተመልከት። አይገባህም? ውጣ አልኩ። ስራዬን ልስራበት። ራጁ ዝም አለ። ከጥቂት ሰከንዶች በኋላ ዞሮ ወጣ። ራጁ ከፖሊስ ጣቢያ ወጥቶ
መንገድ ላይ ለጥቂት ጊዜ ዝም ብሎ ቆመ። ማስረጃ ነበረው፣ ነገር ግን ማንም አልሰማውም። በቀስታ ወደ ቤቱ ተመለሰ። ቤቱ ሲደርስ አባቱ አሁንም አልጋ ላይ ተኝቶ አየው። ራጁን ሲያዩት የት ሄደ ነበር ብሎ ጠየቀው። ወደ ፖሊስ ጣቢያ ሄጄ ነበር። ለምን? አንድ ትንሽ ጥቁር ቦርሳ አገኘው። በውስጡ ሰነዶችና ድራይቮች ነበሩ። ለማየት ወደ ሱቅ አመራው። በሚኒስቴሩ ላይ የሚሆን ነገር ሁሉ ነበር። ከዛ ወደ ፖሊስ ጣቢያ ሄድኩ፣ ግን አልሰሙኝም። አባቱ ለጥቂት ጊዜ ዝም አለ። ከዚያም እንዲህ አለው፣ ይህ እውነት ከሆነ መፍራት የለብህም። እውነትን መደበቅ ምንም ትርፍ የለውም። ትክክል ከሆነ ማውጣት አለብህ። ራጁ ራሱን ነቀነቀ። ሌሊቱን ሙሉ ምን ማድረግ እንዳለበት ሲያስብ አደረ። በሚቀጥለው ቀን ጠዋት እንደገና በማለዳ ተነሳ። በዚህ ጊዜ ድምፁ የሚሰማበት ቦታ ለመሄድ ወስኖ ነበር። በቀጥታ ወደ ከተማው ትልቁ የዜና ስቱዲዮ ሄደ። ከጥቂት ቆይታ በኋላ እዛ ደረሰ። ውጭ ትላልቅ ቦርዶች ተሰቅለዋል። ውስጥ ብዙ ሰዎች በሥራ ተወጥረዋል። ራጁ ቀስ ብሎ ወደ ውስጥ ገባና ከአንድ ሰው አጠገብ ቆመ። እንዲህ አለ፣ አንድ አስፈላጊ ነገር ልነግርህ እፈልጋለሁ። ምንድነው? አንዳንድ ማስረጃዎች አሉኝ በሚኒስቴሩ ላይ። እሺ አሳየኝ። ራጁ ድራይቭን ከኪሱ አውጥቶ ሰጣቸው። ኮምፒውተር ውስጥ ሰኩትና ለማየት ፋይሎቹን መክፈትም ጀመሩ። ለጥቂት ጊዜ ምንም ቃል ሳይናገር ስክሪኑ ላይ ፈጠጡበት። ከዛም አንድ ሰው ሌላውን ተመልክቶ እንዲህ አለ፣ ይህን ጌታ አገኘ ከቆሻሻ ውስጥ። እሺ እናረጋግጣለን። እውነቱ ይወጣል። ሁሉም ነገር ትክክል ከሆነ በእርግጠኝነት እናወጣዋለን። ራጁ ድራይቭን መልሶ ተቀብሎ ከዚያ ወጣ። ራጁ ከዜና ስቱዲዮ ከወጣ በኋላ በቀጥታ ወደ ቤቱ አመራ። አሁን ነገሩ ወደፊት የሚሄድ መስሎ ተሰማው። ፔን ድራይቭን በጥንቃቄ ይዞ ለጥቂት ጊዜ ዝም ብሎ ተቀመጠ። አባቱ ተመለከተው፣ ነገር ግን በዚህ ጊዜ ምንም አልጠየቁትም። እስከዚያ ድረስ ስቱዲዮ ውስጥ ቪዲዮን ያዩ ሰዎች ተወያዩ። ጉዳዩ ትልቅ ነገር ነው። ስለዚህ ወዲያውኑ ውሳኔ አልሰጡም። የስቱዲዮ ባለቤት ራሱ ቪዲዮን ካየ በኋላ ለጥቂት ጊዜ አሰበና ስልኩን አነሳ። ሚኒስቴሩን ደውሎ እንዲህ አላቸው፣ በእርሶ ላይ አንዳንድ ቪዲዮዎችና ሰነዶች ደርሰውናል። ማን አመጣቸው? አንድ ልጅ ወደኛ ይዞ መጣ። ቆሻሻ ሰብሳቢ ነው። ቪዲዮ ለህዝብ መውጣት የለበትም። የፈለጉትን ሰጣችኋለሁ። እሺ ሚኒስቴር፣ እያየነው ነው። ጥሪው እንደተጠናቀቀ ሚኒስቴሩ ወዲያውኑ ለፖሊስ ጣቢያ ደወሉ። እንዲህ አሉ፣ አንድ ልጅ በኔ ላይ የሆነ ነገር ይዞ መጥቶ ነበር። ያዙት። ከተስማማ ጥሩ ነው፣ ካልሆነ ግን እሰሩትም አሉ። ከጥቂት ቆይታ በኋላ ፖሊሶች የራጁ ቤት ደረሱ። በሩን አንኳኩ። ውስጥ ላይ አባቱ ነበር። ፖሊሱም ጠየቀ፣ ራጁ የት ነው? ወደ ውጭ ወጥቷል አሉ አባታቸው። ፖሊሶቹ ወደ ውስጥ ገቡ። ብዙ ሳይናገሩ ከኛ ጋር መሄድ አለቦትም አሏቸው። ለምን ሲል ጣቢያ ስትደርስ ታውቃለህ። ተጨማሪ ሳያብራሩ የራጁን አባት ይዟቸውም ሄዱ። ምሽት ላይ ራጁ ቤት ተመለሰ። ሲደርስ በሩ ክፍት ነበር፣ ግን ውስጥ ላይ ምንም የለም። ለጥቂት ጊዜ ቆመ። ከዚያም ዙሪያውን ተመለከተ። በዚያ ቅጽበት አይኑ በጎረቤት ቲቪ ላይ ወደቀ። አንድ የዜና ዘገባ በስክሪኑ ላይ እየታየ ነበር። ፖሊስ አንድን ሰው ለጥያቄ በቁጥጥር ስር አውሏል። ልጁ በጥንቃቄ ተመለከተ። አባቱ ነበር። ራጁ ወዲያውኑ መሮጥ ጀመረ። በጥቂት ደቂቃዎች ውስጥ ፖሊስ ጣቢያ ደረሰ። ሲገባ አባቱ ውስጥ ተቀምጠው አንዳንድ ፖሊሶች በዙሪያቸው ቆመው ተመለከተ። ራጁ በቀጥታ ለምን አሰራችሁ ሲል ጠየቀ። አንተ ራጁ ነህ? አዎ። መጀመሪያ ንገሩኝ፣ ለምን እዚህ ያመጣችሁት? በዚያ ቅጽበት ሚኒስቴሩ እዛ ነበሩ። ራጁን ተመልክተው በዝግታ ታዲያ ያመጣኸው እኮ አንተ ነህ አሉ። ራጁ ዝም አለ። ሚኒስትሩ ትንሽ ተጠግተው ያለን ስጠኝ፣ ይህን ነገር እዚህ እንጨርሰዋለን አለው። ምንም አልሰጡትም። ስማ፣ አሁን ፋይሉ እኔ ጋር የለም። ልጄ አስተዋይ ሁን። አይገባህም? ይህ ከአቅም በላይ ነው። የያዝኩት እውነቱን ነው፣ ደሞ አልደብቀውም። እውነት ነው አለ። እውነት የሆነ ነገር ይለውጣል ብለህ ታስባለህ? አንድ ነገር አስታውስ፣ አንተ ብቻህን ነህ፣ አባትህም እንዲሁ። ይህንን ለማጋለጥ ከሞከርክ ለአንተ አይበጅህም፣ ለአባትህም ቢሆን ጥሩ አይሆንም አለ። በአባቴ ላይ ምንም ነገር ቢፈጠር እኔም ዝም አልልም፣ እናየዋለን። እሺ፣ በእኔ ላይ ምንም አይሆንም፣ እኔ ትክክል የሆነውን ብቻ ነው የማደርገው አለ። ራጁ በጣቢያ ውስጥ ለጥቂት ጊዜ ቆመ። አባቱንም ተመለከተ። ከዚያም ሚኒስቴሩንና ፖሊሶቹን አሁን በቀጥታ መንገድ ምንም እንደማይሆን ተገነዘበ። ምንም ሳይናገር መሄድ ይሻላል ብሎ ወሰነ። ራጁ ከጣቢያው ወጥቶ በቀጥታ ወደ መንገድ በመሄድ ተራመደ። በአእምሮ ውስጥ የነበረው አንድ ሐሳብ ብቻ ነበር። አሁን እውነቱን እንዴት ማውጣት ይቻላል? ለጥቂት ጊዜ ሳይቆም ተራመደ።
ከዛም ቀድሞ ስቱዲዮ ውስጥ የሰማውን አስታወሰ። ዛሬ ሚኒስቴሩ ብዙ ሰዎች የሚገኙበት ትልቅ ስብሰባ ነበራቸው። ጋዜጠኞች እዛ ይገኛሉ። ራጁ ያ ትክክለኛ ጊዜ እንደሆነ ወሰነ። ምሽት ላይ ስብሰባው ወደሚካሄድበት ቦታ ደረሰ። እጅግ ብዙ ሕዝብ ነበር በየቦታው፣ ፖሊሶችም ነበሩ። አስፈላጊ ሰዎችም ተገኝተዋል። ከፊት ለፊት ደግሞ አንድ ትልቅ መድረክም ተዘጋጅቷል። ከመድረኩ ጀርባ አንድ ትልቅ ስክሪን አለ። በሚኒስቴሩ ንግግር በቀጥታ ይተላለፍ ነበር። ራጁ በሕዝብ መካከል ቆሞ ሁሉንም ነገር ይመለከት ነበር። ሚኒስቴሩ መድረክ ላይ ንግግር እያደረጉ ሰዎች ያዳምጡ ነበር። አንዳንዶቹም ያጨበጭባሉ። የራጁ ትኩረት በዛ ስክሪን ላይ ብቻ ነበር። በሕዝቡ መካከል እያለ ወደፊት መሄድ ጀመረ። ማንም እንዳያስተውለው ተጠነቀቀ። ከጥቂት ቆይታ በኋላ ስክሪኑና የቴክኒክ መሳሪያዎች ወደ ተቀመጡበት ቦታ ደረሰ። እዚያም አንዳንድ ሰዎች በስራቸው ተጠምደዋል። ራጁ ጥግ ላይ ቆሞ ትክክለኛውን ጊዜ ይጠብቅ ነበር። በዙሪያው ትንሽ ግርግር ሲፈጠርና የማንም ትኩረት በሱ ላይ ባልነበረበት ጊዜ ድራይቭን ቀስ ብሎ ከኪሱ አወጣ። ወደ ማሽኑ ተጠግቶ ምንም ድምፅ ሳያሰማ ድራይቭን ሰካ። ለጥቂት ሰከንዶች ምንም አልተፈጠረም። ከዛም በድንገት ስክሪኑ ተቀየረ። የሚኒስቴሩ ንግግር ቆመ። በሱ ፋንታ ቪዲዮ መታየት ጀመረ። ህዝቡም ጸጥ አለ። ሰዎች ስክሪኑን ማየት ሲጀምሩ ቪዲዮ ሁሉም ነገር በግልጽ ያሳያል። ወረቀቶች፣ ስለ ገንዘብ የሚደረጉ ንግግሮችና ሚኒስትሩ ራሳቸው። አንዳንድ ሰዎች እርስ በእርሳቸው ማውራት ጀመሩ። አንዳንዶቹ ደንግጠው ነበር። በሚኒስቴሩም ፊት ላይ ያለው ስሜት ሙሉ በሙሉ ተቀየረ። በህዝቡ ውስጥ ረብሻ መነሳትም ጀመረ። አንዳንድ ሰዎች በቁጣ መጮህም ጀመሩ። አንዳንዶቹ ወደፊት መንቀሳቀስ ጀመሩ። ነገር ግን ፖሊሱ ሁኔታውን ለመቆጣጠር ወዲያውኑ ጣልቃ ገባ። አንድ የፖሊስ መኮንን ወደፊት መጥቶ እንዲህ አለ፣ እባካችሁ ተረጋጉ። የሚታየው ነገር ሁሉ ይመረመራል። ህጉ እርምጃ ይወስዳል። ሚኒስቴሩ አሁን ዝም ብለዋል። ቪዲዮው ስክሪኑ ላይ መታየቱን ቀጥሏል። ከጥቂት ቆይታ በኋላ አንድ ከፍተኛ የፖሊስ መኮንን ወደ መድረክ መጣ። እንዲህ አለ፣ ይህን ሁሉ ነገር ይፋ ያደረገው ሰው እባክህ ወደፊት ና። ለጥቂት ሰከንዶች ማንም አልመጣም። ከዛም ቀስ እያለ ራጁ ወደፊት መጥቶ ወደ መድረኩ አመራ። እሱ እዚያ ቆመ። በረጋ ድምፅ እንዲህ አለ፣ ይህንን ያገኘሁት ከቆሻሻ ውስጥ ነው። ለፖሊስ ነግሬ ነበር፣ ማንም አልሰማኝም። አጠቃላይ ታሪኩን በግልጽ አስረዳ። ቦርሳውን እንዴት እንዳገኘ፣ ድራይቭን እንዴት እንዳረጋገጠ፣ ወደ ጣቢያው እንዴት እንደሄደ፣ እዛ ምን እንደተፈጠረ፣ አባቱ ለምን እንደታሰሩ። በመድረክ ላይ የነበሩ ሰዎች ያዳመጡት ነበር። ከፍተኛ መኮንኑ ንግግሩን ከጨረሰ በኋላ እንዲህ አለ፣ አሁን እርምጃ ይወሰዳል። ምርመራው አሁኑኑ ይጀመራል። እዛ ለነበሩት ፖሊሶች መመሪያ ሰጠ። ሚኒስቴሩ ከመድረክ እንዲወርድ ተደረገ። በዚህ ጊዜ ምንም ቃል አልተናገረም። መኮንኑ ቀጠለ፣ በመጨረሻ ያለምንም ምክንያት የታሰረውን ሰው ልቀቁ። አንዳንድ ፖሊሶች የራጁን አባት ለማውጣት ወዲያውኑ ተላኩ። ከጥቂት ቆይታ በኋላ አባቱ ወደ ቦታው መጡ። ከፍተኛ መኮንኑ በመቀጠል ምርመራ ሳያደርጉ እርምጃ የወሰዱ የፖሊስ ጣቢያ ኃላፊዎችን ሁሉ ከስራ ይታገዳሉ። አንዳንድ ፖሊሶች እዛ ከስራቸውም ተነሱ። ከዛ በኋላ መኮንኑ ስለ ዜናው ስቱዲዮ ተሳትፎ ተናገረ። እንዲህ አለ፣ መረጃውን ለመደበቅ የሞከሩትም እርምጃ ይወሰድባቸዋል። በስቱዲዮ ሰዎች ላይ ክስ ተጀመረ። አሁን ነገሩ ሙሉ በሙሉ ግልጽ ሆኗል። መኮንኑ ከመድረክ ሆኖ ህዝቡን አነጋገረ። ይህ የተደረገው በዚህ ወጣት ልጅ ነው። እውነቱን በትክክለኛ ጊዜ ይፋ አደረገ። የሁሉም አይን እንደገና ወደ ራጁ ዞረ። እሱም ዝም ብሎ ቆመ። መኮንኑ እንዲህ አለ፣ ክብር ይሰጠው ለዚህ ልጅ። ራጁ ምንም አልመለሰም። ለሱ አባቱ ባጠገቡ መሆናቸውን፣ እውነቱ በመጨረሻ መውጣቱ በቂ ነበር። ከጥቂት ቆይታ በኋላ ስብሰባውም ተጠናቀቀ። ሰዎች መበተን ጀመሩ። ራጁ ከአባቱ ጋር ያንን ቦታ ለቀው ወጡ። አሁን ሁሉም ነገር ልክ እንደ በፊቱ ነው። ያው መንገዶች፣ ያው ከተማ። ግን በዚህ ጊዜ አንድ ልዩነት አለ። ሰዎች ተራ ቆሻሻ ሰብሳቢ አድርገው የሚያዩት ልጅ ትልቅ እውነት ይፋ አድርጓል። እውነት ትንሽ ወይም ትልቅ የላትም። የዛሬው ታሪካችን ይህን ይመስል ነበር። ታሪኩ እንደተመቻችሁ አልጠራጠርም። ቪዲዮውን ላይክ በማድረግ አጠናቁት። በሌላ ታሪክ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።